መታገስም ዋጋ አለው። እንግዲህ ሩታ ብዙ ነገሮችን ትታገሳለች። በተለይ ለአብርሽ ቤተሰቦች በጣም ቦታ አላት ማለት ነው። ድንበር አታልፍም። ብዙ ነገሮች ሲያደርጓት ራሱ እሷ በጥሩ አነጋገር ታልፋለች ማለት ነው። ዛሬ ደግሞ በጣም ስታናድዳት አንዳንድ ቃላቶችን እየመለሰችላት ነበር እና ለዚህ መልስሽ በጣም ብዙ ነገሮችን ያስከፍልሻል እያለቻት ነው። እና እኔ ምለው ለምንድን ነው አንድ ወንድ ልጅ ያኔ ትዳሩን ከያዘ በኋላ አብዛኛው ጊዜ ቤተሰቦቹ በመሀል የሚገቡት ነገር አለ። ለምን አተውትም? የቻላችሁትን እኮ አሳድጋችሁ ለሌላ ሰው ስለሰጣችሁ ያ ሰው ደግሞ ከተመቸው ይኖራል፣ ካልተመቸው አይኖርም። ሁለታቸው ቢወጡት ጉዳዩን ጥሩ ነው ብዬ አስባለሁ። በመሀል ባትገቡ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ተጫዋቾች ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት በለልኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተደውሎብኝ ተቋረጠ በመሀል ማለት ነው። እንደተለመደው ደግሞ ዛሬም አንዳንድ ነገር ለማለት መጥቻለሁ በአብርሽና በሩታ ማለት ነው። ሩታ ሐኪም ቤት ሄጄ ነበረ እና የልጁ አባት ታውቀዋል እና እንትንም ደግሞ ተረጋግጠዋል እና ላሳውቀው ነው የመጣሁት ስትል የአብርሽ እህት ደግሞ ከየት እንደመጣች ባላቅም በጣም ተናዳ ስሜታዊ ሆና ጭንቅላቷን ራሱ እያነቃነቀች እያወራች ነበር። እና ያው ሩታ ደግሞ በጥሩ መልስ እየሰጠቻት ነበር። በመሀል ደግሞ በጣም ተናዳ መልስ ሰጥታታለች ማለት ነው። እናንተ እኔ የምለው ማለት ነው ለምን ወንዶች እንደፈለጉ ሲሆኑ አትመክሯቸውም? ትዳርህ ነው፣ ህይወትህ ነው፣ ልጅህ ነው፣ ኑርበት። የድሮና የእኛ እናቶች እኮ 5፣ 6፣ 7፣ 8 ወልደው በችግራቸው እና ደግሞ በጣም ብዙ በደሎችን አንዳንድ ወንዶች በጣም ብዙ በደሎች ሲያደርሱባቸው ራሱ ጥርሳቸውን ነቅሰው ለልጆቻቸው ብለው ይኖራሉ ማለት ነው። በዚህ ዘመን ግን በቃ አለ አይደለ ትንሽ ነገር ካየን ደግሞ በቃ ወደ ፍች ነው የምንሮጠው። መጣላት ነገራቶችን ለማስተካከል ምናምን ይታይብናል እና በመሀልም ደግሞ ቤተሰብ ይገባል። በቃ እንደፈለገ የእናንተን ህይወት እንደፈለገ የሚመራ ቤተሰብ አለና ቤተሰብ በእንደዚህ አይነት ነገሮች ለምንድን ነው የምትገቡት? በተለይም የወንድ ቤተሰቦች አራርፋችሁ ተቀመጡ። ልጃችሁን እኮ በቃ ያን ያሳልፋችሁ ሰጥታችኋል፣ አሳድጋችኋል፣ ለዚህ ደረጃ አብቅታችኋል። ከዛ በኋላ ደግሞ እንደውም መቆጣት ያለባችሁ የወንድ ቤተሰብ ነበርና አብዛኛው ጊዜ ሴት ልጅ እንኳን ተበድላ ቤተሰቦቿ ጋር ስትሄድ ትዳርሽ ነው ሂጂ ቤትሽን ተመለሺ የሚባልበት ደረጃ ላይ አለና አብዛኛው ጊዜ የወንድ ቤተሰብ ነው ጣልቃ የሚገባውና የምናየው ሶሻል ሚዲያ ላይ ራሱ መራቴ እንደዚህ ያደረገችኝ፣ አማቴ እንደዚህ ያደረገችኝ፣ በዚህ ወጥቶ በዚህ ገብቶ ተቃጠልኩኝ የሚሉ ብዙ ኮሜንቶችን አያለውኝና በሰው ህይወት አትግቡ። እነሱ ነገራቶችን ያስተካክሉ። ሴቶችም ደግሞ የራሳችሁን ቤታችሁን ለማንም ሳትናገሩ ነገራቶችን ደግሞ እርስ በራሳችሁ በምክክር ለመፍታት ሞክሩ። ሩታ ደግሞ የልጇ አባት ነው። ወረቀቷን አልቀደደላትም፣ አልቀድም ብለዋል። ይወዳታል። ሴቶች መተው እያስቸገሩት የዋህ ስለሆነ ነው እንጂ ሩታን በጣም ነው የሚወዳት። መቼም አይለያትም። አንድም ቀን ተለይቷትም ሊኖር አይፈልግም። ያው ነገራቶችን ሴቶቹን ላለማስከፋት ይሁን ለምን እንደሆን ባላቅም አውጥቶ ለመናገር የሚከብደው ነገር አለና አብርሽም ደግሞ ሴቶች እንደፈለጉ እንዳይነዱ አሁን በንዚል የለምና እንደ በንዚል ደግሞ እንዳይጠቀሙብህ ኮፍጠን በል። የወንድ አቋም ይኑርህ። እዛም ስትጠራ ሴቶች ጋር ባትሄድ የራስህን ህይወት ልጅህን ብታሳድግ ጥሩ ነው ብዬ አስባለሁ። እንደ ሰው እንደ ሶሻል ሚዲያ ሰው መመክረህ ነገር ቢኖር የወንድነት አቋምህን መልሰህ በቃ ወንድ ሁን፣ ወንዶች በዋሉበት ዋለ ማለት ያክል ነው። ሴቶችም ደግሞ በተለይ ኮሜንታተሮች ተረጋጉ፣ ከሴቶች ጎን መሆን አለባችሁ ለማለት ነው የመጣሁት። መልካም ምሽት ይሆንላችሁ።